ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች እዚህ ጋር የማሳያችሁ እንግዲህ በሀገራችን ልጆች እንደ ጥባጥቤ እንደ ኳስ አስረው የሚጫወቱበት የቅጠል አይነት ነው። እዚህ ግን እኔ ባለሁበት ቦታ ማላቫ ይባላል። በጣም ለኩላሊት ጤና፣ ለጨጓራና ለዳይጀሽን በጣም ጠቃሚ የሆነ እንደ ጎመን ያለ እንደ ስፒነች በጣም ሳይበስል የሚበላ ነውና እንግዲህ ንጹህ ቦታ ካለ ወይም ደግሞ ሰፋ ያለ ቦታ ካላችሁ ትንሹ ተተክሎ ስለሚበዛ በንጽህና ካደገ መጠቀም ይቻላል ማለት ነው። እንግዲህ እኛ ሀገር በየቦታው በስፋት የሚታይና በጣም ሞኝ የሆነ የሚበዛ ነገር ግን ከጤና ጥቅሙ አንፃር ስንመለከት በጣም እጅግ ብዙ ጥቅም ያለው ነው ማለት ነው። በመጀመሪያ ጥቅሙን ስንመለከት ለኩላሊት ነው። እንግዲህ ለኩላሊት ጠጠር በጣም ጥሩ ነው ማለት ነው። ገንፈል አድርገን ውሃውን በምንጠቀምበት ጊዜ ኩላሊታችንን ጤና ይጠብቅልናል። ሁለተኛ ደግሞ ለኪንታሮት ነው፣ ለሆድ ድርቀት ማለት ነው። ከሆድ ድርቀት ጀምሮ የሚመጣውን የኪንታሮት በሽታ በማስታገስ ጤና ይሰጣል ማለት ነው። እንግዲህ በሌላ መልኩ ደግሞ ሻዩን ስንጠቀምና አፍልተን አቀዝቅዘን ፊታችንን በምንታጠብበት ጊዜ ፊታችን ላይ ያለውን ማዲያትና ነጠብጣብ ጠቋቅር የሆኑትን ነገሮች ሙልጭ አድርጎ በማስወገድ የጠራና ንጹህ ጥርት ያለ ቆዳ ያበረክትልናል ማለት ነው። እኔ እንግዲህ ያለሁት እዚህ ጋር የገበሬዎች ገበያ ነው። በንጹህ ያለ ማዳበሪያ ያመረቱ ዋጋው ትንሽ ከሌላው ከፍ ቢልም የሚያቀርቡበት ቦታ ነው። እንግዲህ በጠዋት ስለደረስኩኝ ብዙዎች ይዘው አልቀረቡም ማለት ነው። ነገር ግን የተወሰኑ ወጥተዋል። ስለዚህ እኔም የምፈልገውን ነገር የምገበያየው እንግዲህ በተመቸኝ ሰዓት እዚህ ነው ማለት ነው። እና ያው ፍሬሽ ነገር ለጤና ጥሩ ስለሆነ እናገኛለን ማለት ነው። ሁሉም አይነት አትክልትና ፍራፍሬ ጥራቱን በጠበቀ መልኩ ይገኛል ማለት ነው። እንግዲህ ቤተሰብ እኔ ዋና አላማዬ ዛሬ ይሄንን እኛ ሀገር የማንጠቀመውን ነገር ግን በብዙ ሀገራት ሀገራትን አውስትራሊያን፣ ካናዳን፣ አሜሪካንን እዚህም ያለሁበትን ሀገር ጨምሮ በብዙ ሀገራት ኬንያ፣ ሱዳን፣ ሶማሌ ሁሉ ይጠቀሙበታልና እኛ ግን ለምንድነው የማንጠቀመው የሚል ሀሳብ ውስጥ ስለመጣ ዛሬ ይዤላችሁ እንግዲህ ቀርብ ያለው ማለት ነው። እኔ እንግዲህ ካሁን በኋላ ንጹህ ቦታ ከተገኘና ራሴ ማበቀል ከሆነ ለወደፊቱ የምጠቀመው ይሆናል ማለት ነው። እዚህ እየተጠቀምኩት ነው። ትንሽ እሳት ነው የሚፈልገው ለመብሰል። ገንፈል ካደረጋችሁት ከለሩን ይቀይራል። ሽንኩርት፣ ቃሪያ፣ ትንሽ ዘይት አድርጋችሁ በፈለጋችሁት መጠንና ጊዜ መጠቀም ትችላላችሁ ማለት ነው። እንግዲህ ሻዩንም በነገርኳችሁ መንገድ ከተጠቀማችሁ ለብዙ የጤና በረከት ይሰጠናል ማለት ነው። እዚህ ጋር እንግዲህ ብዙ የምናየው ፍራፍሬዎች፣ አትክልቶች አሉ። እንግዲህ እኛ የሚስማማንን ጤናማ የሆኑትን ነገር ፍረሽ የሆኑትን ነገር እየተጠቀምን ጤናችንን ከእግዚአብሔር ጋር እንጠብቅ ማለት ነው። እና እሽግ የሆኑ ማቆያ የተጨመረባቸው ጨው፣ ስኳር፣ ቅባት እና ብዙ ኬሚካል ያለባቸውን ምግቦች በማስወገድ እግዚአብሔር የፈጠረውንና ንጹህ የሆነውን ነገር በመመገብ ጤናችንን እንድንጠብቅ ላስታውሳችሁ እወዳለሁና ቤተሰብ አሁን ላይ እንግዲህ የብዙ በሽታ ምንጮች የሆኑት እንግዲህ አላስፈላጊ የሆኑ ፋይበር የሌላቸው ዳቦዎች፣ ጨው፣ ስኳር እና በብዛት ስኳር ጨው ብዙ ነገር ውስጥ እየተጨመረ ጥሩ ጤናማ ያልሆነ ዘይትን ጨምሮ ማለት ነው። እንግዲህ ብዙን ሰው ያለ እድሜው በሽተኛ ያለ ጊዜው እንዲቀጠፍ እያደረገ ስለሆነ ንጹህ ውሃ በመጠጣት እንቅስቃሴ በማድረግ እንደዚህ ያሉ ፍረሽ የሆኑ ምግቦችን እንጠቀም ልል ላስታውስ እወዳለሁ ማለት ነው። ቤተሰብ እናንተም የምታውቁትን እንግዲህ አስተያየት ውስጥ ኮሜንት ውስጥ መጻፍ
ትችላላችሁ። በተረፈ አብራችሁኝ ስላላችሁ ቻናሌን እየደገፋችሁ ስለሆኑ በጣም ላመሰግናችሁ እወዳለሁ። እስከምንገናኝ ድረስ ካሜራ